ሲጀመር ሄርሜላ ዳኒን ልካው ነው። ሄርሜላ ዳኒ ደግሞ የሆነ ሚስጥር አላቸው። ከዚህ በፊት የሆነ እንትን ይዘው መጡ፣ የሆነ ጫጫታ ምናምን። እኔና አንቺ ኢንስታግራም ላይ አውርተናል ምናምን ብሎ መጣ ዳኒ። ለካ ዳኒም ሩታን ይፈልጋታል። ዳኒ ሩታን ስለሚፈልጋት ሄርሜላና አብርሽን እንዲጣመር ያደርጋል። ጭራሽ ቀለበት ገዝቶ መቼም ቢሆን ማለት ነው። እኔ በህይወት ቆሜ እግዚአብሔር ነው ብላችሁ እኔ በህይወት ኖሬ ሄርሜላና አብርሽ አይገባውም። እኔ ሞታታለሁ እንጂ። ሰላም ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ፋሚሊ እንደምን አላችሁ? ሰላም ለእናንተ ይሁን ብያለሁ። ዛሬ እንግዲህ ያው ሰላምታችን ቅድሚያ ይቀድማልና ወደ ጉዳያችን ከመግባታችን በፊት ታውቃላችሁ እኔ ለሰላምታ ምን ያህል ክብር እንዳለኝ። ሰላም ከምንም በላይ ነውና ሁላችሁንም ሀገራችሁን፣ ቤተሰባችሁ፣ እናት አባታችሁ የምትወዱት ሁሉ ሰላም ይሁንላችሁ ብዬ የምትመኙትን ፈጣሪ ያሳካላችሁ። የምኞታችሁን የፍላጎታችሁን ፈጣሪ ይስጣችሁ። የሚጠቅማችሁን ይስጣችሁ፣ የሚጎዳችሁን ከፊታችሁ ያርቅላችሁ ብዬ ቪዲዮን እጀምራለሁ ማለት ነው። እና ቪዲዮ ደግሞ ልክ ከመጀመሪያ በፊት ለዚህ ቤተሰብ ለዚህ ቻናል አዲስ ሆናችሁ ይሄንን ቻናል ሰብስክራይብ እና ላይክ እያደረጋችሁ ቪዲዮን እንጀምራለን፣ በደንብ ቫይራል እንዲወጣ ማለት ነው። ያው ሁላችሁም እንዳያችሁት ተምኔል ላይ ዳኒና ሄርሜላ የሆነ ሚስጥር እንዳላቸው ደርሼበታለሁ ማለት ነው። ከዚህ በፊት ዳኒ ትንሽ ሲያስመስል ነበረ ከሩታ ጋር መጥቶ ምናምን ነገር ሩታ እንደሚጠቅም አይነት ሰው አብርሽን ለማስቀየም ምናምን እንደሚመስል አይነት ሰው መጥቶ ነበር ከዚህ በፊት ካስታወሳችሁ። እኔም በቃ ዳኒ ደስ ይላል በጣም ደስ ብሎኛል ምናምን ነገር ስለመጣ ሩታን እንደዚህ ስለደገፍካት ሩታን አብርሃት ስለሆንክ ከጎኗ ስለቆምክ አብርሽ እንዳይጎዳት ሌሎች ሰዎች ሩታን እንዳይጎዳት ከጎኗ ስለቆምክ በጣም ደስ ብሎኛል፣ እውነት በጣም ነው የማመሰግነው ምናምን ብዬ ብዙ ነገር ሰርቼ ነበር ከዚህ በፊት። አሁን ግን ያ ነገር ውሸት ሆኖ ተገኘ። በጣም ያዘንኩበትና የደነገጥኩበት ጉዳይ ነው። እኔ እንደዚህ አይነት ነገር አልጠበቅኩም ነበር በፍጹም። የምነግራችሁ ነገር እኔ አብርሽና ሩታ አንድ እንዲሆኑ የሚጥር አይነት ሰው መስሎኝ ነበር። ለካሱ ሩታን የራሱ ለማድረግ ሄርሜላና አብርሽን ደግሞ አንድ ላይ አድርጎ የሆነ የነሱን ህይወት ለመበጥበጥ የሚጥር አይነት ልጅ ነው። በእውነት በጣም ነው የሚያስደነግጠው። እንደዚህ አይነት የበግ ለምድ የለበሱ ተኩሎች ከባድ ናቸው። በእውነት ከእንደዚህ አይነት ሰው ፈጣሪ ይጠብቃል። እነ ሩታና እና አብርሽ ህይወት ላይ ደግሞ እንደዚህ አይነት ሰው መግባት የለበትም ነበር። እንደዚህ አይነት ሰው አያስፈልግም ነበር። እኛ ግን በጣም ነው የደነገጥነው። እግዚአብሔር እኔ ዳኒ በዚህ አይነት መልኩ ይመጣል ብዬ አንድ ቀን አስቤም ገምቼም ጠርጥሬም አላውቅም ነበር። እኔ ከዚህ በፊት ሳየው ለሩታና ለአብርሽ አንድነት ለፍቅራቸው የልዑል ልጅ ነው የሱ ልጅነት ደግሞ አሳስቦት ልጅ ነው ምንም አያውቅም እና ቆይ እስኪ ምናልባት እኔ የሱን ህይወት ማስተካከል ከቻልኩኝ ብሎ እየጣረ መስሎኝ ለካሱ የሄርሜላ ቅጥር ነው። የሄርሜላ ተቀጣሪ ሄርሜላ በገንዘብ ገዝታው በሆነ ነገር ምን እንዳደረገችው ራሱ አይታወቅም። ጭራሽ ቀለበት እንዲያረጉ እያዘዛቸው ቀለበት እንዲያረጉ ምናምን እየነገራቸው በጣም የሚያስደነግጥ ነገር ነው። እግዚአብሔር እኔ ማለት ምን ብዬ እንደምነግራችሁ አላውቅም። እናንተ ቪዲዮን አይታችሁታል። ምን አይነት ዘመን ላይ እንዳለ ምን አይነት ጊዜ ላይ እንደደረሰን እኮ ነው በጣም ግራ ያናገረው። ምን አይነት ጊዜ ላይ እንዴ ሊታመን በቃ ምን ብዬ እንደምነግራችሁ አላውቅም። ሊነግራችሁ በቃ ሊታመን የማይችል ጊዜ ላይ እንዴ እኔ እኮ አብሯት ሲቀርብ እዛ ጋር አብሯት ሲሆን ከሷ ጋር አብሮ ሲያሳልፍ ከሩታ ጋር የሆነ ሰፖርት ሲያረጋት አይዞሽ ምናምን ከጎንሽ ነኝ አብርሃምን ሄርሜላ እንደዛ ሲሰድባቸው ለካ እነሱ እንዲጋቡ እየጣረ ነው። ያኔ ሄርሜላ ትወደኛለች አፈቅርሻለሁ ብላኝ በኢንስታግራም አወርተናል ምናምን ብሎ በአብርሽ ፊት ሲያወራ ሊያጋልጣት መስለኝ ባለፈው ማለት ነው። አይታችሁታል፣ አረሱትም መቼም ሄዳችሁ ቪዲዮ ማየት ትችላላችሁ። እኔም ሰርቻለሁ። አብርሽ የሚለቀቀው ቪዲዮ አለ። በዚህ ጉዳይ አውርቼ ነበር ጠርጥሬ። እኔ ደግሞ ያኔ እውነት መስሎኝ ለሩታ ደግፎ መስሎኝ ኢንስታግራም ላይ አብርሽና ሄርሜላ ለማጣላት እየጣረ መስሎኝ በኔ ቤት ላግዘው ለካ እሱ ሁለቱ እንዲጋቡ የሆነ ፕሮሰስ ምናምን ነገር ሄርሜላና አብርሽ ደግሞ እኔ ሞቼ ይሁን ቆሜ እኔ ሞታታለሁ እንጂ መቼም አይገባም። የሆነ ተአምር በቃ ምንም ይፈጠር ምንም እኔ እነሱ እንዲጋቡ አላደርግም። የፈለገ ተአምር ይምጣ። እንዲያውም አለያያቸዋለሁ። እኔ እነሱን ለማለያየት የትኛውን መስዋዕትነት ከፍላለሁ። ምክንያቱም ሩታ መጎዳት የለበትም። እኔ ከዚህ በፊት እንደነገርኳችሁ ለሩታ ነው ወገን ሴት ልጅ ናት። እኔ ለሩታ ራሱ እንድወግንበት አሳማኝ መረጃ ብዬ የምነግራችሁ ነገር ትዳር ውስጥ ገብታለች። ታምናለት ነው ሌላ ወንድ አልፈልግም። እኛ እኮ ስንት ሰው እንደሚፈልጋት እናውቃለን። ቡታጀራ ለሩታ እኔ እነግራችኋለሁ። እናንተ መጠርጠሪያ ያጣችሁ ሩታ ምን ያህል ሰው እንደሚፈልጋት ምን አይነት ወንድ እንደሚፈልጋት እናንተም እርግጠኛ ነኝ በደንብ አድርጋችሁ ታውቃላችሁ።
ስንት አፍቃሪ እንደመጣ ስንት እሷ የሚወድ ሰው እንደመጣ። አብርሽ እኮ እኔ በእውነት ምን ብዬ እንደምነግር አላውቅም። በጣም በጣም ከፈጣሪ የተሰጠች ምርጥ ስጦታ ነበረች። አንተ ግን አያያዝ አልቻልክበትም። አንተ ትዳርን እንደ ዕቃ ጨዋታ ነው ያስከው። ይሄ የህፃናት ድሮ ልጅ እያለን አንድ እናገባና የሆነ እንትን የልጅነት ማለት ነው። የምሬን ላስታውሳችሁ፣ ሁላችሁም ያደርጋችሁት ነገር ስለሆነ ዕቃ ትጫወታላችሁ ከአንዷ ጋር። ከዛ የሆነ እንትን ታረጓታላችሁ፣ አንደኛዋን የሆነ እናት ታረጋላችሁ። ከዛ አንደኛው ሚስት ታረጋችሁ ምናምን ከሷ ጋር ትጫወታላችሁ ምናምን ነገር። ከዛ በኋላ ደግሞ ነገ ደግሞ ከዛ እናት ከሆነችው ጋር ሚስት ትሆንና ሚስት የነበረችው እናት ትሆናለች ምናምን። እንደዚህ አይነት ፕሮሰስ ነው እያረክ ያለው። እንደዚህ አይነት ነገር ነው እያረክ ያለው። ዛሬ ሩታ ጋር አብረህ አደርክ፣ ፍቅር ሚስት ምናምን ነገር ልጅ ወለድክ። ከዛ ሩታ ልጅ ስትወልድ ሩታን ትታት ደግሞ አንድ ኤርሜላ ከምትባል መጥፎ ነገር መናገር አልፈልግም፣ ሄርሜላ ከምትባል ሴት ልጅ ጋር መጣ። እሷን አምጥታ በምንም በማንም ልትተካ ማትችል የልጅህን እናት ባይዘው የልጃችሁ እናት በምንም በማንም እናት ምትተካ አይደለችም እንዴ። አሁን ነገ ምንድነው የሚያዝንበት? እስኪ እናንተ ኢማጂን አስቡት፣ ወደ ኋላ ሄዳችሁ በልጅነታችሁ የሆነ እንትን ማለት እናት አላቻችሁ። ያው ሪል ራሱ እየተፈጠረ ስላለ ማለት ነው። እስኪ እናንተ ህይወት ላይ ቢሆን በዚህ እድሜያችሁ ራሱ ቢሆን አይደለም ያኔ ህፃን ሆነ የሆነ እየሰማ ያደከው ነገር አሁን በልጅነታችሁ አሁን ባላችሁበት ሲቹዌሽን ራሱ እናትና አባታችሁ እናታችሁን ትቶ አባታችሁ ሌላ ሚስት ሲያገባ ምን አይነት ስሜት ነው የሚሰማው? ፊልም ታረጉት ውስጣችሁ ምን አይነት ስሜት ነው የሚሰማችሁ? የበቀል ስሜት፣ የንዴት ስሜት ነው የሚሰማችሁ አይደል? እናታችሁን ቁጭ አድርጎ ሄዶ ሌላ ቤት እንትን ሲል ምናልባት ደስተኛ ነኝ የሚል የትኛውም ተአምር ይገልበጥ፣ የትኛውም ነገር ይምጣ፣ ለምን ሰማይ ምድር አይገለባበጥም? የትኛውም ሰው ደስተኛ ነው አይደል? እናታችሁን ቁጭ አድርጎ ሌላ ሴት ጋር ሄዶ ሲመጣ አባታችሁ የፈለከ ተአምር ቢመጣ እኔ ወንድ ልጅ ነኝ፣ ወንድ ልጅ ሆኜ ራሱ እኔ አባቴ እንደዛ ቢያደርግ ደስተኛ አይደለም። ሌላ ነገር ነው የሚፈጠረው። ለምንም ሲባል አይደለም። እናት ማለት ክብር ናት አይደል? ራሱ ያኔ በፍቅር እሱ እኮ አብርሽ ማለት እኮ በፍቅር ላይተዋት ያኔ እንትን በእርግጥ የሱ ጋብቻ ተውት፣ በጾም የተጋባ በጣም እኮ ግራም ያጋባቸው። እኔ ማለት ያ ሁሉ መስዋዕትነት ከፍሎ እንደማይፋቱ እንደማይለያዩ አይነት ሰዎች ሆነው ምንም ችግር እንደማይፈጠርባቸው አይነት ሰዎች ሆነው በህይወታቸው በእውነቴን ነው የምላቸው። እኔ በጣም በቃ ግርም ነው ያለኝ ሪል። በቃ እሷ የፍቅር ጥያቄ ቀረበች፣ እሺ ብሎ ተቀበላት ምናምን ነገር ያለውን ነገር ለምን ሲባል ሩታ የጎደለችብህ ነገር አለ? ሩታ የከለከለች ነገር አለ ወይስ ሄርሜላ ኖሯት ሩታ የሌላት ነገር ምንድነው? ንገረን እስኪ። ሄርሜላ ኖሯት ሩታ የሌላት ነገር ምንድነው? ሁለቱም ሴቶች ናቸው። እንዲያውም ይበልጥ ከሁሉም የተሻለ ቤተሰብ፣ ሀገር፣ ሁሉም የሚያውቀው ሩታን ነው። ውስጥም ነፃ የሚሆነው ከሩታ ጋር ስትሆን ብቻ ነው። ያቺኛዋ ማንም ደስተኛ የሆነው ከሷ ጋር ስትሆን፣ ከዛችኛዋ ከሄርሜላ ከምትባለው ቺት እንዳረክ ነው። ማለት ኦሬዲ ቺት አድርገሃል። በቃ አንተ ሚስትህን ቁጭ አድርገህ ከሌላ ሴት ጋር እያሳለፍክ ነው፣ ሌሎች ነገሮችን እያረክ ነው። ይሄ ተገቢ ነው ወይ? አግባብ አለው ወይ? ምንም ተገቢ አይደለም። በእውነት ነው የምልህ። ምንም በጣም ፋውል እየሰራ ነው። በጣም ችግር እየፈጠርክ ነው። እኔ አዝኜብሃለሁ በበኩሌ እግዚአብሔርም። አንተ ልጅህን እናት ቁጭ አድርገህ የትኛው ጀግና እንድትባል ነው? እስኪ የትኛውን ሰው ነው እናንተ እንደዚህ ሲያደርግ ጀግና ብላችሁ የምታስቡት? የትኛው ሰው ምን አይነት የፈለገ ተአምር ቢመጣ እንዴ ጀግና ብላችሁ የምታስቡት አይነት ሰው አይደለም አብርሃም። በጣም ጥፋት አጥፍቷል። ኮሜንት ላይም እናበረታታው ይገባል። በቃ ሄርሜላና አብርሽ መለየት አለባቸው፣ መላቀቅ አለባቸው ግዴታ ነው። እኛ እኮ የትኛውንም እርምጃ እንዳንወስድ ብዙ ፋሚሊዎች ረፍ ሚኪ ቆይ ተረጋጋ፣ በውስጥ መስመር እየደወሉ ምናምን ነገር ደውለውልኝ ከውጭ ድረስ እየደወሉ ራሱ ብዙ ሰዎች አሉ። ሚኪ ራስን ተጠንቀቅ፣ የሚታየው ነገር የሚሰማው ነገር ጥሩ አይደለም፣ ሌላ ሪስክ ውስጥ እንዳይከቱ። የተመታው ጊዜ ራሱ እውነት አረሳም። ብዙ ሰዎች ደውላችሁልኛል። ብዙ ሰው እየደወለ ሚኪ እንዲህ አይዞ ተጠንቀቅ፣ በቃ ራስን ጠብቅ። ያኔ አብርሽ አንዳንድ ነገሮች እንዲያስተካክል እየነገርኩት ነበርና ትንሽ እዚህ ጄ ላይ ታስተዋሳላችሁ ጉዳት እንደደረሰብኝ። ያኔ ራሱ ብዙ ነገር ተነግሮኛል ተደውሎ። አሁንም እኔ ስለሷ የትኛውንም መረጃ ስለ ሁለቱ
እንዲህ ማለት እንዲህ እስኪቃጠልላት ድረስ እንዲህ እስኪሆንላት ድረስ የያዘው ነገር ምን እንደሆነ እኔ ማወቅ ፈልጋለሁ። ምን እንዲንበርከክ እንዳደረገው ማወቅ ፈልጋለሁ። መቼም የሰው ልጅ ያለ ምንም ምክንያት ያለ ምንም እንትን እንደዚህ ሊንበረከክ አይችልም። ለሴት ልጅ እንደዚህ በፍቅር ሊቃጠል አይችልም ያለ ምንም ምክንያት በፍጹም። ምንም ተአምር ቢመጣ የሆነ ነገር አለ በቃ። እኔ ደግሞ ይሄን ነገር ለሉሌ ስል ለልጃቸው ስል የትኛውን መስዋዕትነት ከፍዬ አስተካክለዋለሁ። በቃ እነጋሽዬ ጋር መሄድ ካለብኝ በጋሽዬ ጋር ማውራት ያለብን ነገር ሙሉ ማውራት ካለብን አወራለሁ። ሌላ ሰውም ኤፍሬምም መምጣት ካለበት ኤፍሬምም ይዤው እመጣለሁ። እስካሁን ስለምንድነው ዝም ያለው ኤፍሬም? ለምንድነው ገብቶ ነገሮችን የማያስተካክለው? ጣልቃ ገብቶ ለምን አያስተካክለው? ማስተካከል መቻል አለበት። ጣልቃ መግባት አለበት ኤፍሬም። የነቡቡን ህይወት አያይም እንዴ? የነቡቡን ፍቅር አያይም እንዴ? እነቡቡ ያሉበትን ሲቹዌሽን አያይም? ምን አይነት ፍቅር ውስጥ እንዳሉ የሚያስቀና ፍቅር። የነሱ እኮ መጣላት የነሱ መለያየት እነሱ ሲጣሉ ምናምን ነገር የሚያስቀና የፍቅር ታውቃላችሁ ፍቅር ምን አይነት እንደሆነ። ግን ፍቅር አጠላል ነው። በፍቅር ነው የተጣሉት እነሱ። ደስ የሚል የሚያስቀና አይነት የለም። የፍቅረኛ ሙስጥር እንደዚህ አይነት ነገር ነው። ያንተ ኮቨር ከፋ፣ በጣም ከበደን፣ በጣም ከፈን። እግዚአብሔር በጣም ማለት እየደበረን ነው። እኛ አብርሽ እግዚአብሔርን ይሄን ህይወት መቼም አትደግመው፣ መቼም አታገኝም እንደዚህ አይነት ሴት ብትሳል የሆነ ምድር ሰማይ ቢገለባበጥ እንደዚህች አይነት ምርጥ ቆንጂዬና ማራኪ ሴት አታገኝም። እሷ እኮ ህይወቷን መስዋዕት አድርጋለህ፣ ጊዜዋን መስዋዕት አድርጋለህ። በቃ ህይወቷን ላይፏን መስዋዕት ያደረገችልህ ፍቅር ሰጣ ልጅ ወዳለህ ከብዙ ወንዶች ነው አንተን የመረጠች። ደስታ መጥቷል። እኔ እንኳን ተውት፣ እኔ ለምክንያት ነው የመጣሁት። አፈቅርሻለሁ እኔ እና ሩታ ፍቅረኛሞች ነን ብዬ የመጣሁበት ለምክንያት ነው። ያኔ እንዲታረቁ ስለፈለኩ ነው። ሲጀመር ደስታ የመጣውም እንዳልቀደም ብሎ ነው። እኔ ሪል ያረኩት ነገር ሪል መስሎት መጣ። እሱ ደስታ ከአሜሪካ ድረስ መጣ። ከዛ ይዣት ሄዳለሁ ምናምን ነገር ሚስቴ ነች ፍቅረኛ ነች ምናምን ነገር አለ። ቀና አያችሁ፣ የኔ ተጽዕኖ እዚህ ጋር ነው። እንዲቀና አረኩት። እኔ ሐሳቤ ምንድን ነበር? አብሪሽም እንደ ደስታ እንዲቀና ነበር ፍላጎቴ። ግን አብሪሽ የሆነ ነገር አውሮታል፣ በሆነ ነገር ታውሯል። ሩታ የሆነ በቃ መንቃት ያለብሽ ነገር አለ። ሁላችሁም የግሬስ ፋሚሊ መንቃት አለባችሁ። ሄርሜላ አብሪሽም በሆነ ነገር አውረዋለች፣ በሆነ ነገር አይኑን በቃ ከርነዋለች፣ በሆነ ነገር ተይዟል። 100% እርግጠኛ ነኝ እንጂ የሰው ልጅ ያለምንም ምክንያት ያለምንም ወይስ የሄርሜላ የሚለይ ነገር አለው? ሄርሜላ ይለያል። ምናልባት ትንሽ ወፈር ያለች ነች ምናምን ነገር ከኋላ ትንሽ ወንድ ልጅ የሚያሳስት አይነት ነገር ነው። ግን አንተ የሩታ ወፋሪሽ ነው ጋይስ። ሩታም ያምራል አባ። እኔ እንደውም ከሄርሜላ ይልቅ የሩታ አቋም በደንብ አደንቃለሁ። በጣም ይመቸኛል። እና አሁን አቋም አላድርግ የሰው ትዳር የሰው ሚስት እኔ ማንዳል ጨመርና የትኛውን ነገር ጥንቃቄ ብታደርጋለች። እኔ ከዚህ በኋላ እናንተን ለማለያየት የትኛውን መስዋዕት እከፍላለሁ። አንተና ሄርሜላ ማለት ነው። የትኛውን አይነት መስዋዕትነት መክፈል አይቀርም። በቃ አስብበት። ካልሆነ ደግሞ አይ ምንም አታመጣም ምናምን ነገር በጉልበት ምንም አታመጣም ምናምን ነገር ወደም ታስብ ከሆነ እኔ እንድትለምነኝ ነው ማድረግ። ታውቃለህ አቅሜ አልጎረርብህ። እዚህ ጋር እየቀለድኩ ነው። በፍቅር ነው ነገሮችን በፍቅር እናስተካክላለን። በፍቅር የማይስተካከል ነገር የለምና ለዚህ ቤተሰብ ደግሞ አዲስ ይሆናችሁ ብዙ ወሬ አላብዛባችሁ። ለዚህ ቤተሰብ ለዚህ ቻናል አዲስ ይሆናችሁ ሁላችሁም ፋሚሊዎቼ ቤታችን ቀዝቀዝ ብሏል። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ ቤተሰቡ ነው በቃ ቪዲዮዎችን ደግሞ ቫይራል እንዲያደርግ ኮፒ ሊንክ አድርጉት። ሼር፣ ኮፒ ሊንክ፣ ሾር ኮፒ ሊንክ እያደረጋችሁ ቫይራል እንዲወጣ አድርጉት። ከዚህ በኋላ ደግሞ የተሻለ ነገር ቀጣይ መረጃውን ነው ይዘን የምንመጣው። መረጃ የሄርሜላ ምን እንዲህ ልታደርግ የቻለችበት ምክንያት ምን እንደሆነ መረጃውን ማውጣት መቻል አለብን። ቀለበት ጭራሽ ዳኒ ይዞላት እስኪመጣ ድረስ እንዲደርስ ያደረገ ነገር መረጃውን እናወጣዋለን። አለቀ።